የኤርትራ ውሸቶች እውነትን በለቅሶ የኢሳያስ ገዢ መሳሪያ ሁሌም ተበዳይ። በኤርትራ ውስጥ ብቸኛው የፖለቲካ ፓርቲና ከ30 ዓመታት በላይ ሀገሪቱን ያስተዳድረው የኤርትራ ህዝቦች ዲሞክራሲያዊ ግንባር ህግደፍ አንድን የመረጃ ስትራቴጂ የሙጥኝ ብሎ ይዟል። ይህ ስትራቴጂ ታዲያ ሌሎች እንዳይረዱት ተደርጎ የተቀረጸም ለማሳወቅ ሳይሆን ለመቆጣጠር የተፈጠረ ስትራቴጂ ነው። ህግደፍ ታዲያ ለዓመታት ኢትዮጵያን እንደ ሰይጣን በመሳል ህዝቡን ታች ድረስ በመቆጣጠርና ኤርትራን ከአጥቂነት ይልቅ የተጠቂነት ምሳሌ በማድረግ የኤርትራን ህዝብ ሲያስተዳድር ኖሯል። ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የሰሞነኛ ቤተሰቦች እንደምን አላችሁ? በዛሬው ጥንቅራችን የኤርትራን መንግስት የመረጃ ስትራቴጂ የምንመለከት ይሆናል። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ፍጻሜው አብራችሁን ቆዩ። ንግዴን የት ልከውን የትስ ቤት ላገኝ ብለው ተጨንቀዋል? አኮያ ፕሮፐርቲስ ባስገራሚ ስፍራ በአነጋጋሪ የዋጋ አማራጭ ይዞሎት መጥቷል። በዘመነችው 4 ኪሎ የዘመነ የገበያ ማዕከል 30% ብቻ ቅድሚያ ክፍያ በመፈጸም በ18 ወራት ውስጥ ሱቁን ተረክበው የንግድ ስራዎትን ማሳለጥ ይችላሉ። ከገበያ ማዕከሉ በዘመናዊ ስክሪኖች፣ ነፃ ማስታወቂያ፣ የኤሌክትሪክ መኪና ቻርጂንግ ቦታ፣ በቂ የመኪና ማቆሚያና የ24 ሰዓት የጥበቃ አገልግሎት ያገኛሉ። 19 ካሬ በ1,767,000 ብር ቅድሚያ ክፍያ፣ 25 ካሬ በ2,325,000 ብር እንዲሁም 34 ካሬ በ3,162,000 ብር ቅድሚያ ክፍያ ብቻ። በተጨማሪም የመኖሪያ አፓርትመንቶች ካሉም እኛ ጋር አሉ። በሰሜን ማዘጋጃ ሳሬም ሆቴል አጠገብ 81 ካሬ ባለ 1 መኝታ በ5.8 ሚሊዮን ብር ሙሉ ክፍያ፣ 110 ካሬ ባለ 2 መኝታ በ7.9 ሚሊዮን ብር እንዲሁም 130 ካሬ ባለ 3 መኝታ በ9.3 ሚሊዮን ማግኘት ይችላሉ። እንዲሁም በሳር ቤትና ፒያሳ ከ96 ካሬ ጀምሮ በ10% ቅድሚያ ክፍያ ብቻ መግዛት ይችላሉ። ለቢሮና ለሳይት ጉብኝት በስልክ ቁጥር 0908018653 ወይም 0950366697 ይደውሉልን። አኮያ ፕሮፐርቲስ። የኢትዮጵያና የኤርትራ ባለስልጣናት የሚሰጧቸው መግለጫዎች፣ የሚያደርጓቸው ንግግሮች ወደ ጦርነት ሊያስገቧቸው በሚችሉ የቃላት ልውውጦች የታጀቡ ናቸው። የባህር በር የሌላት ኢትዮጵያ የቀይ ባህር ወደብ የማግኘት ጥያቄ ማቅረቧን ተከትሎ ጦርነት በማንኛውም ጊዜ ሊቀሰቀስ ይችላል የሚለው ስጋት እየጨመረ መጥቷል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ለመጀመሪያ ጊዜ በይፋ የባህር በር ጉዳይ የህልውና ጉዳይ ነው ያሉት ከ2 ዓመታት በፊት በ2016 ዓ.ም ነበር። በቅርቡ ደግሞ የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላም ኢትዮጵያ በየትኛውም መልኩ የባህር በር ማግኘቷ እንደማይቀር ተናግረው ጦርነት ሊኖር እንደሚችል አመላክቷል። በኤርትራ ስር ከሚገኙ ወደቦች አንዱ የሆነውና ለኢትዮጵያ በቅርብ ርቀት ላይ የሚገኘው የአሰብ ወደብ ከኢትዮጵያ ድንበር 60 ኪሎ ሜትር ብቻ የሚርቅ ወደብ ነው። አሁን ላይ ታዲያ የኤርትራ መንግስት ኢትዮጵያ ልትወረኝ ነው የሚል ሐሳብን በተደጋጋሚ ያሰራጨናም ራሱን ተጠቂ አድርጎ ለማቅረብም እየሞከረ ይገኛል። በዚህ ውስጥ ታዲያ የመገናኛ ብዙሃን በተለይም የህግደፍ ልሳናት ትልቅ ሚናን እየተወጡ ይገኛሉ። የስትራቴጂው መነሻ ኤርትራ ሀገር ሆና እውቅና ከማግኘቱ አስቀድሞ የኤርትራ የነጻነት ትግል የመራ የነበረው ህግደፍ አንድን ነገር ጠንቅቆ ያወቀ ይመስላል። ይህም ህግደፍ የተረዳው ጉዳይ መረጃን መቆጣጠር፣ ህዝብን መቆጣጠር መሆኑን ነው። ከህግደፍ ወደ ህዝቡ የሚተላለፈው መረጃም እኛ ተጠቂዎች ነን፣ እኛ አንሰበርም የሚልና ኢትዮጵያ እየመጣች ነው የሚል የስጋት መረጃ ነው። ይህ የመረጃ ስትራቴጂ የህግደፍ ጽኑና የማይታጠፍ ቃል ሆኖ እስከ ዛሬ ድረስ ዘልቋል። ኤርትራ ነጻነቷን አግኝታ ሀገር ሆና ስትመሰረት የኤርትራ መንግስት ነጻ ሚዲያዎችን ከማበራከት ይልቅ የቀደመውን ጊዜ አምባገነናዊ ስርዓት በማስቀጠልና አስተሳሰቡን ብቻ በመለወጥ ለመቀጠል ወስኗል። የኤርትራ መገናኛ ብዙሃን መረጃን ሳይሆን የሚሰጡት ፍርሃትንና ጥላቻን ብቻ ነው። መረጃን ለመስጠት ያልተመሰረተው የመረጃ ሚኒስቴር። የኤርትራ የመረጃ ሚኒስቴር እንደ ሌሎች ሀገራት የመረጃ ሚኒስቴሮች መረጃን ለህዝቡ ከመስጠት ይልቅ የወታደራዊ ተቋም አይነት አሰራርን የሚከተል ነው። የመረጃ ሚኒስቴሩን የሚመሩት የማነ ገብረ መስቀል ቀዩን መስመር እስካላለፉ ድረስ በስልጣን ላይ እንዲቆዩ የተሾሙ የኢሳያስ አፈወርቂ አፈቀላጤ እንጂ የሚኒስተርነት ስልጣንን
የያዙ ግለሰብ አይደሉም። ከየማነ ገብረ መስቀል በፊት የኤርትራ የመረጃ ሚኒስትር የነበሩት አሊ አብዱ በፈረንጆቹ 2012 ኤርትራን ጥለው በሌላ ሀገር ጥገኝነት ሲጠይቁ ሀገራቸውን ጥለው ለመሸሻቸው ዋነኛው ምክንያት ስልጣኔን በአግባቡ መጠቀም አልቻልኩም፣ የመንግስት አፈቀላጤ ሆንኩ የሚለው ሲሆን በአስራዎቹ እድሜ ያለችው የአሊ አብዱ ልጅም በቁጥጥር ስር ውላለች። የማነ ገብረ መስቀልም ቀጣይ ጣፋንታው ይሄው ሊሆን እንደሚችል የበርካቶች ግምት ነው። የማነ ሀገሩን ጥሎ የማይሸሸውና በስልጣኑ ላይም መቆየት የሚችለው ኤርትራን ተጠቂ ነች፣ ኤርትራ አትሸነፍም፣ በኤርትራ ውስጥ ለሚሆነው እያንዳንዱ ችግር ምክንያቷ ኢትዮጵያ ነች የሚለውን የኢሳያስን አስተሳሰብ ማስቀጠል ከቻለ ብቻ ነው። ዓለም አቀፋዊ የውሸት ማሽን የማህበራዊ ትስስር ገጾች ከመጡ ወዲህ የዓለም አቀፍ የመረጃ አቀባበልና ትንተናውም ሌላ አቅጣጫን መያዝ ችሏል። በኤርትራ ያለው የመረጃ ፍሰት ግን ከዚህም የተለየና ዋላ ቀር ሊባል የሚችልም ጭምር ነው። በእርግጥ ህግደፍ በተለያየ የዓለማችን ክፍሎች ባሰራጫቸው አባላቶቹ አማካኝነት ከቴል አቪቭ እስከ ቶሮንቶ፣ ከሲያትል እስከ ስቶክሆልም ድረስ ሐሰተኛ መረጃዎችን ያሰራጫል። በኤርትራ ውስጥ ያለው ህዝብ ለህግደፍ ተገዝቶ እንደሚኖረው ሁሉ ከኤርትራ ውጭ የሚኖረው ኤርትራዊም በተመሳሳይ የኤርትራን መንግስት የሚቃወሙ መረጃዎችን መስጠት አይችልም። ዋነኛው ምክንያት ደግሞ ማንኛውም ኤርትራዊ ዳያስፖራም ስለ ኤርትራ መንግስት እውነተኛ መረጃዎችን ካሰራጨም በኤርትራ ውስጥ ያሉ ቤተሰቦቹ እስርና እንግልት ስለሚደርስባቸው ነው። አብዛኛው የኤርትራን መንግስት የሚደግፍ ጽሑፍን የሚያጋሩና የተለያዩ ቪዲዮዎችን በማህበራዊ ትስስር ገጾች ላይ የሚለጥፉ ኤርትራውያን በኤርትራ ውስጥ የሚኖሩ ሳይሆኑ በአብዛኛው የዳያስፖራው ማህበረሰብ አባላት ናቸው። ሌላኛው ስትራቴጂ ማንነቱን ቀድመ ግደለው። የኤርትራ መንግስት አፈቀላጤዎች በሐሳቦች ላይ ከመሞገት ይልቅ ሐሳቡን ያነሳውን ሰው ማንነት በማበላሸትና ጥላሸት በመቀባት የሚያምኑ ናቸው። የኤርትራ መንግስትን የሚቃወሙ ግለሰቦችን ትክክለኛ ኤርትራዊ አይደላችሁም፣ ለውጭ ሀገራት የተገዙ ባንዳዎች፣ የኢትዮጵያ ተላላኪዎችና ሌሎችም ስም የማጥፋት ዘመቻዎችን በማድረግ መንግስትን እንዳይቃወሙ የማድረግ ልማድን ተላብሰዋል። የህግደፍ ሰዎች ከሐሳቡ አስቀድመ ማንነቱን አጥቃ በሚለው ስትራቴጂም በርካታ ኤርትራውያን ከሀገር እንዲሰደዱና ከህብረተሰቡ እንዲገለሉ ተደርጓል። ይህ ስትራቴጂ ታዲያም በኤርትራ ውስጥ አንድ ግለሰብና አንድ ፓርቲ ብቻም የበላይ ሆነው እንዲቆዩ አድርጓቸዋል። የህግደፍ አዲስ ፕሮፓጋንዳ በፈረንጆቹ ኦክቶበር 28 2025 ጠቅላይ ሚኒስትር አብይ አህመድ በፓርላማ ፊት ቀርበው ያደረጉት ንግግር የኤርትራ መንግስት አፈቀላጤዎችን ወደ ማጥቃት እንዲገቡ አድርጓቸዋል። የጠቅላይ ሚኒስትሩ ንግግር ኢትዮጵያ የቀይ ባህር ያስፈልጋታል የሚል ሲሆን ከታሪክና ፖለቲካ የተጣቀሰ ንግግርም ነበር። እውነትን የማይወደው የኤርትራ መንግስት ታዲያም ወዲያውኑ የጠቅላይ ሚኒስትሩን ንግግር የሚያጠለሹ ጽሑፎችና ቪዲዮዎችን በማህበራዊ ትስስር ገጾች ላይ መለጠፍ ጀመረ። የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል የኢትዮጵያ የአሰብ ቅዠት ከጊዜ ወደ ጊዜ እየተባባሰ ይመስላል በማለት የኢትዮጵያን መንግስት እውነታ ለማጣጣል ሞክረዋል። ጠቅላይ ሚኒስትር አብይ ከቀይ ባህርና ከኤርትራ ጋር በተያያዘም ውጊያው ከተነሳ ውጤቱ ግልጽ ነው፣ ያለን አስተማማኝ አቅም ነው፣ ማንም አያቆመንም ሲሉ ማስጠንቀቃቸውን ተከትሎ ነው የኤርትራው የማስታወቂያ ሚኒስትር ምላሽን የሰጡት። በትግርኛ እንግሊዝኛና አረብኛ የተደረጉት የፕሮፓጋንዳ መልእክቶች ዋነኛ መነሻቸው የኤርትራ ዳያስፖራ ነው። በዚህ የፕሮፓጋንዳ ዘመቻ ላይም ኢትዮጵያ ኤርትራ ልትወር ነው፣ የኢትዮጵያ መንግስት ኢምፔሪያሊዝምን መልሶ እያመጣ ነው፣ ዓለም ኤርትራን መከላከል አለበት የሚሉ ጽሑፎች ነበሩ። በዚህ ፕሮፓጋንዳ ውስጥ ታዲያ የተጠቂነት ስሜትና በሐሰት መረጃ ሰውን ማዘናጋት ዓላማ ግልጽ ሆኖ ተስተውሏል። የኤርትራ ብሔራዊ መገናኛ ብዙሃን በተለይም ኤሪቲቪ ኢትዮጵያን ከ10 ዓመታት በፊት የተፈታን ጉዳይ ዳግም በማንሳት ዓለምን እያሳሳተች ነው በማለት የሚወነጀሉ ርዕስ አንቀጾችና አስተያየቶችን ያቀርባል። ጥቅምት 1 2018 ዓ.ም የቀረበ ርዕስ አንቀጽ የኢትዮጵያ መንግስት ለአንዴና ለመጨረሻ ጊዜ ህጋዊ በሆነ መልኩ የተፈታን ጉዳይ በመቀስቀስ በሁለት ሀገራት መካከል ጦርነት ለመጫር እየሞከረ ነው ሲል ወንጅሏል። የማስታወቂያ ሚኒስትር ርዕስ አንቀጽ ቦርድ ኤርትራም ለኢትዮጵያ ተግዳሮቶች ተጠያቂ አትሆንም ሲልም ጽፏል። ኢትዮጵያ የአሰብ ወደብ ባለቤትነት ጥያቄ ማንሳቷን ተከትሎ ከዚህ በፊት የኤርትራ መንግስትን በመቃወም የሚታወቁ መገናኛ ብዙሃንም ድምጸታቸውን
እንዲቀይሩ አድርጓል። መቀመጫውን ዩናይትድ ኪንግደም ያደረገው አሰና ቲቪ አጠቃላይ ተመልካቾቹንና ኤርትራውያንን የፖለቲካ ልዩነታቸውን ወደ ጎን በመተው ከኤርትራ ጎን እንዲቆሙ ጥሪን አቅርቧል። መቀመጫውን ፓሪስ ያደረገውና በተቋሙ የሚታወቀው ሬዲዮ አረና በበኩሉ ኢትዮጵያን መግለጫዎች ኮንኖ አቅርቧል። በኢትዮጵያ ጉዳይ እየገባች ማብኳት የማይሰለቻት ኤርትራ በተለያዩ የኢትዮጵያ አካባቢዎች በመግባት ተሳትፎ ያላት ቢሆንም በቅርቡ እንኳን የኤርትራ ውጭ ጉዳይ ሚኒስትር ኦስማን ሳለም አስመራ በህወሓትና በትግራይ ውስጥ ምንም አይነት ሚና እንደሌላት መናገራቸው የሀገሪቱን መንግስት ዋሾነት በግልጽ ያሳየ ጉዳይ ነው። በአንድ አቅጣጫ የሚፈሰው የኤርትራ መረጃ በመንግስት ባለቤትነት የተያዘው ኤሪቲቪ ከኤርትራ ሆኖ በብቸኝነት የሚያሰራጭ የቴሌቪዥን ጣቢያ ነው። በቅርቡ ኤርትራ በዓለማችን ቁጥር 1 የመገናኛ ብዙሃን አፈና የሚፈጸምባት ሀገር ናት ተብላ ተፈርጃ ነበር። የጋዜጠኞችን እስር፣ የጋዜጠኞችን ለመሰለል የሚፈቅዱ ህጎችን እንዲሁም በኢንተርኔትና በማህበራዊ ሚዲያ አገልግሎት ላይ የሚጣለውን ገደብ ከግምት ውስጥ በማስገባት የጋዜጠኞች መብት ተሟጋቹ ሲፒጂ ኤርትራ ከሰሜን ኮሪያ በላይ ቁጥር 1 አፈና የሚፈጸምባት ሀገር ናት ይላል። ከኤርትራ በመቀጠል ሰሜን ኮሪያ፣ ቱርክሜኒስታን፣ ሳውዲ አረቢያ፣ ቻይና፣ ቪየትናም፣ ኢራን፣ ኢኳቶሪያል ጊኒ፣ ቤላሩስና ኩባም ከሁለተኛ እስከ 10ኛ ያለውን ደረጃ ይዘው ተቀምጧል። በኤርትራ መገናኛ ብዙሃን የመንግስት ልሳን ሆነው ነው የሚያገለግሉት የሚለው ሲፒጂ ገለልተኛ የሆኑ ጋዜጠኞች ወደ ሀገሪቱ ሲያቀኑም ቅርብ ክትትል ይደረግባቸዋል ይላል። ንግዴን የት ልከውን የትስ ቤት ላገኝ ብለው ተጨንቀዋል? አኮያ ፕሮፐርቲስ በአስገራሚ ስፍራ በአነጋጋሪ የዋጋ አማራጭ ይዞሎት መጥቷል። በዘመነችው 4 ኪሎ የዘመነ የገበያ ማዕከል 30 በመቶ ብቻ ቅድሚያ ክፍያ በመፈጸም በ18 ወራት ውስጥ ሱቁን ተረክበው የንግድ ስራዎትን ማሳለጥ ይችላሉ። ከገበያ ማዕከሉ በዘመናዊ ስክሪኖች፣ ነፃ ማስታወቂያ፣ የኤሌክትሪክ መኪና ቻርጂንግ ቦታ፣ በቂ የመኪና ማቆሚያና የ24 ሰዓት የጥበቃ አገልግሎት ያገኛሉ። 19 ካሬ በ1,767,000 ብር ቅድሚያ ክፍያ፣ 25 ካሬ በ2,325,000 ብር እንዲሁም 34 ካሬ በ3,162,000 ብር ቅድሚያ ክፍያ ብቻ። በተጨማሪም የመኖሪያ አፓርትመንቶች ካሉም እኛ ጋር አሉ። በሰሜን ማዘጋጃ ሳሬም ሆቴል አጠገብ 81 ካሬ ባለ 1 መኝታ በ5.8 ሚሊዮን ብር ሙሉ ክፍያ፣ 110 ካሬ ባለ 2 መኝታ በ7.9 ሚሊዮን ብር እንዲሁም 130 ካሬ ባለ 3 መኝታ በ9.3 ሚሊዮን ማግኘት ይችላሉ። እንዲሁም በሳር ቤትና ፒያሳ ከ96 ካሬ ጀምሮ በ10 በመቶ ቅድሚያ ክፍያ ብቻ መግዛት ይችላሉ። ለቢሮና ለሳይት ጉብኝት በስልክ ቁጥር 0908018653 ወይም 0950366697 ይደውሉልን። አኮያ ፕሮፐርቲስ